ከ1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ይህ እስላማዊ መንግስት ክርስቲያኖች በረሃብ በስደት በመሳሰሉትም የተረፉት እንኳን እንዳይኖሩ አድርጓል። ይህ ታሪክ ነው። የሲሪያን ቸርች ወይም የሲሪያን ክርስቲያኖች ደግሞ ትልቅ ጄኖሳይድ ተደርጎባቸዋል። ረሃብ መከራ ጸንቶባቸው ብዙዎችም ተሰደዋል። በኢራቅ ደግሞ አይኤስአይኤስ የተባለው አሸባሪ ቡድን እስላማዊ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። የክርስቲያን ከተሞችን አቃጥሏል። አብያተ ክርስቲያናትን አውድሟል። ክርስቲያኖች ክርስቲያንን እንዳይሉ አሸማቋቸዋል። በናይጄሪያ ቦኮ ሃራም የተባለ እስላማዊ ክንፍ እስላማዊ ቡድን ብዙ አብያተ ክርስቲያናቶችን አውድሟል። ክርስቲያን የተባለም እንዳይኖር ብዙ መከራን በማጽናት ብዙ ፍንዳታዎችን በቸርቾች ውስጥ ማለት ነው በማድረግ ክርስቲያኖችን አሰድዷል። በሶማሊያ አልሻባብ የተባለው እንደዚሁ ደግሞ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። በኮፕቲክ ቸርች በግብጽ ቤተክርስቲያን ብዙ ጊዜ ክርስቲያኖች ላይ ብዙ መከራ ይደርስባቸዋል። ኢቭን በቸርች ውስጥ በአምልኮ ጊዜ ቦምብ እየተጣለባቸው በቦምብ እንዲያልቁም ተደርገዋል። ይሄ ከብዙ በጥቂቱ በክርስቲያኖች ላይ እየደረሰ መከራ ነው። ዛሬስ በአርሲ ያለው የክርስቲያኖች ሞት ነገ እንዲህ በታሪክ እንዲነበሩ የሚባል ታሪክ እንዲኖረን ያደርገን ይሆን? ፍጻሜው ምን ይሆን? ሰላም ጤና ይስጥልኝ። እንደምን አላችሁ? ችንድናት የስኳር ዕቃ ናት። እንደ ልሳን ስኳር የሆነ ነገር አለ እንደዚህ ምድር ላይ ከራሴ ሁሉ መጣፋበት እኮ ነው። አንተ ልሳን ስለማይተረጎም ልሳን እግዚአብሔር ይመስገን። ስለማይተረጎም ልሳን እግዚአብሔር ይመስገን። ዘይት ቸረቸራችሁ፣ ቲሸርት ነገዳችሁ፣ ውሃውንማ አባቴ ቸባችሁት ለጉድ ለዚህ አሁን የቀራችሁ ስኳር ነው መሰለኝ። በልሳን መልክ ልሸጡት ነው መሰለኝ። እንዴ አረ ጋይስ ወዴት እየተካሄደ ነው ጋይስ? እንዴ ቁም ነገር ጴንጤዎች ጠይቁ እንጂ ሰው እንዴት ዝም ብሎ ከመጽሐፍ ቅዱስ የውጭ ነገር ሲዘላብድ ዝም ትላላችሁ እንዴ? እናንተ መጽሐፍ ቅዱሳውያን ናችሁ፣ እናንተ ወንጌላውያን ናችሁ። ስማችሁ ራሱ ወንጌል አማኝ ወንጌል አማኝ የሆነ ሰው ከወንጌል ውጭ ሲጠቀስ አትጠይቁም ወይ? እዚህ ቸርች ውስጥ ያላችሁ ሰዎች ምኑ ጋር ነው የሚሉ አትሉም? የማይተረጎም ልሳን የሰጠህን እግዚአብሔር ይመስገን። አሬ ጴንጤ እግዚአብሔር ነው ያለው። የማይተረጎም ልሳን አለን። የማታዳምጡትን ቋንቋ ያልተተረጎመላችሁን ቋንቋ ቁጭ ብላችሁ እየሰማችሁ በምንድን ነው አሜን የምትሉት? እንደ ስኳር የሚጣፍጥ ልሳን ይላል። ምንም የሚደመጥ እኮ አይደል። ይህንን ቋንቋ የሚሰማው ቸርች ውስጥ አንድም ሰው የለም። ወፍ ዘራሽ የሆነ ቋንቋ ነው፣ ሰሜ የሌለው ነው። እንዴ አረቢያንስ ቀላል ነው እኮ። የሐዋርያው ቅዱስ ጳውሎስን መልእክት ማንበብ ነው መጽሐፍ ቅዱስ ላይ በጣም ቀላል እኮ ነው። እዚህ አንደኛ ቆሮንቶስ ላይ ግለጥና አንብብ። ምንም የማያደናግር ቃል ላይ ተቀመጠው፣ የማያደናግር እግዚአብሔር ቃል የማያደናግር። የማይተረጎም ልሳን የአጋንንት ነው፣ የአጋንንት ነው። አንተ የማታዳምጠውን ቋንቋ ፓስተር ሲናገር እንዴ ምንድን ነው አትልም? ዝም ብለህ ነው እንደ አሚን የምትለው እንዴ? እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። አንተ ልሳን መናገርን እንደ ትልቅ ጸጋን አየው፣ እንደ ትልቅ መሰጠት፣ በቃ አሜዚንግ ነው የሆነብህ። ነገር ግን በልሳን መናገር ለማያምኑ ሰዎች እንጂ ለሚያምኑትማ ምንም ጥቅም የለም ይላል ሐዋርያው ቅዱስ ጳውሎስ እዛው አንደኛ ቆሮንቶስ። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ማለት። ስለዚህ አንተ አምነሃል፣ ለአንተ ልሳን ምንም አያደርግልህም። ልሳን ለማያምኑ ሰዎች ምልክት ነው ይላል። ቀጥሎስ እንግዲህ አለ ማኅበሩ ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉንም ወይ ይላል። አሁን እንደ እብድ ነው ማያችሁ፣ እንደ እብድ ነው ማያችሁ። ሰው እንደ እብድ ነው ማያችሁ። ከእኛም ቤተክርስቲያን በስነ ምግባር በምናም ብቻ ቆሻሻ በሆነ ተግባራቸው በስነ ምግባር በአንዳንድ ችግር በመንፍቅና ያባረርናቸው ሰዎች ከነ ቀሚሳቸው በእንዲህ መልክ በልሳን ላይ ሲዘላብዱ እናያለን።
ልሳን ይሄ ማራሃዲናሪ ሃላዳ ባጋዝ ለኢሊሂ ኢላ ባሃጋንዲ ሪላ ሃዳ ባግኒ ማላሃዳ ጋስ ማሹራ ልሳን አለኝ ልሳን ሰማያዊ ልሳን አንተ የማትሰማው አጋንንት የማይሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምንነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምንነጋገርበት ሰማያዊ ቋንቋ አለ። ይሄንን የፓስተር ሳክሶ ቪዲዮ አይተን እንመጣለን። ሁላችንም ኮፒ ሊንክ አድርጉት ቪዲዮ ወደ ቪዲዮ። ሶስት ነገር ወሳኝ ነው አለኝ ጌታ። አንደኛው you have to walk is good አለኝ። ስለዚህ the last 1 month አሜሪካ ሆኜ በአንድ ሳምንት ወክ ያረኩት በ10 ቀን ወክ ያረኩት 45 ኪሎ ሜትር ወክ ያረኩት። ላስት ዊክ ወክ ያረኩት እዚህ ወክ ያረኩት 35 ኪሎ ሜትር። ትናንትና ወክ ያረኩት ትናንት ብቻ ወክ ያረኩት ኦልሞስት 7-8 ኪሎ ሜትር ከዚህ ሀያት ማለት ወክ ኢዝ ቬሪ ኢምፖርታንት። እንግዲህ እንደሰማችሁት ነው መለኮትን የሚያክል እግዚአብሔር ኪሩቤል፣ ሱራፌል እነዛ አስደናቂ መላእክቶች ፊቱ ለመቆም እንኳን በክንፋቸው ፊታቸውን የሚሸፍኑለት በጣም የክብር ጌታ የሆነው እግዚአብሔር ምን ይላል? ተነስና ወክ አርግ ብሎኛል ይላል። ለምን ልጄ ወክ ይጠቅማል ብሎኛል እያለ የሰበሰበውን ምእመን ያታልላል፣ ያጭበረብራል። ብዙ ሰዎች እግዚአብሔር ተናግሮት ይሆናል ብለው እንደሚያምኑ ይህንን ቪዲዮም ሲያዩ እርግጠኛ ነኝ። ግን አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር የቆሎ ጓደኛችን አይደለም። ልጁን በተመለከተ ለህይወት ወሳኝ የሆኑ ነገሮችን በመጽሐፍ ቅዱስ ገልጦልናል። ከዛ ባለፈ ግን የመጣ አንተው በገዛ ራስ ወዳድነትህ እጅህን ወደ አፍህ ምግብ ይዞ እንዲመላለስ ባለመከልከልና ጣፋጭ ነገር በማብዛት ተቀምጦ በመዋል ምክንያት ስላመጣው ቦርጭ ተነስና ወክ አድርግ ተመላለስ አይልም። ይህን ለማለት ኤፍኤሞች ይበቃሉ። የሬዲዮና የቴሌቪዥን ፕሮግራሞች በብዛት አሉ። እዚሁ ሶሻል ሚዲያ ላይም ስፖርትና ጤና መስክ ላይ የተሰማሩ ብዙ ኮንቴንት ያላቸው ወንድሞች አበላላችን እንድናስተካክል አጠጣጣችን እንድናስተካክል ይናገራሉ። ይሄ አይደለም ዋና ቁም ነገር ልናገር እንፈልገው። ይሄ ሰው ቅርብ ጊዜ ከፍተኛ ፍርድ ቤት ሰበር ችሎት ድረስ የሰው ቤት ለ4 ተከታታይ ዓመታት የቤት ኪራይ ሳይከፍል የምስኪኖችን ቤት በጉልበቱ ይዞ አሁንም ፍርድ ቤት ፈርዶላቸው የፍርድ ቤትን ውሳኔ ሁሉ አልሰማም አልለቅም ብሎ ያስቸገረ ፓስተር ነው። እንግዲህ አስቡት፣ እግዚአብሔር እዚህ ሰው የሰዎቹን ቤት ለቀ ውጣ ሳይለው ድሃ አትበድል፣ በጉልበት በገንዘብ በኮኔክሽን ድሃ አታስጨንቅ ሳይለው እግዚአብሔር ልጄ ወይ ተነስና ወክ ብላ ጤናን ጠብቅ። ሙሉውን ቪዲዮ ደግሞ ስትሰሙት ውሃ ጠጣም ሁሉ ይለዋል። ከዛ ዘምር ምናምን ይለዋል። ብራዘር ከመዘመር በፊት ድሃ አታስለቅስ። ከመዘመር በፊት ከድሆች ገንዘብ ሰብስበ ባፈረጠምከው የገንዘብ ጉልበት ምስኪኖችን አታስጨንቅ። ይሄ ነው የወንጌሉ እውነት። መጀመሪያ በጽድቅ መኖር፣ የሰዎችን አለመፈለግ። መጽሐፍ ቅዱስ ባልንጀራ እንደራስ አድርገህ ውደድ ስለሚል የራስ ቤት ውስጥ ገብቶ ሰው ቤትን አለቅም ቢልክ ደስ እንደማይልህ ሁላ የሰው ቤት ውስጥ ገብተህ አልወጣም ብለህ በጉልበት ሰዎችን ከማስለቀስና ፍርድ ቤት ለፍርድ ቤት ከማንከራተት በፊት እግዚአብሔር መጥቶ ወክ አድርግ አይልህ። መጀመሪያ ልቀቅላቸው ይላል። ነገሩ እግዚአብሔር መጥቶ እንዳንተ አይነቱን ሰው ሲናገርም ሲያወራም ሰምተን አናውቅም። ምክንያቱም እግዚአብሔር የጻድቃን የቅዱሳን አምላክ እንጂ የትዕቢተኞች በብራቸው በጉልበታቸው የተወጠሩ ትዕቢተኞች አምላክ አይደለም። እና ቀልድን አቁም ለማለት ነው ይህንን ቪዲዮ የሰራሁት። እሱም ጋር ተሰብስባችሁ እግዚአብሔር ወክ ብላ ብሎኛል ምናምን እያለ አምላክን የቆሎ ጓደኛ ሲያደርግ አሜን ብላችሁ አፋችሁን ከፍታችሁ የምትሰሙ ሰዎች ዌክ አፕ፣ መንቃት አለባችሁ። እንደነዚህ አይነት ሐሰተኛ ጉባኤ ላይ ገብታችሁ ድሆች የሚበደሉበትን ገንዘብ እያዋጣችሁ አትስቱ። ራሳችሁን ነጻ አውጡ። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። ኢንጤ 17ኛው ክፍለ ዘመን ላይ ነበር ወይ ሲባል አዎ ነበር ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ አይ የኛ እኮ በፔንቴኮስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ፔንቴ
ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔር ቃል ተምሮበት ሄዶ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳን ማለት ነው። የተምታታ ዝም ብሎ ምንም የማይገባ ልሳን ሐዋርያት ሥራ ምዕራፍ 2 ላይም የለም፣ በሐዋርያት ዘመንም የለም። ጴንጤ የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነጮቹ ናቸው የፈጠሩት ጴንጤ 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም። የጴንጤ ነው 1900 ምናምን አካባቢ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። የኦርቶዶክስ ቤተክርስቲያን ነበረች። ያው ዲኖሚኔሽን አረችም ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ታሴ ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት ኦርቶዶክስ። ዲኖሚኔሽን አይደለችም፣ ቸርች ናት። አሁን የተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ። ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሐዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሐዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም፣ አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሐዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ ከኢራን ጎን ነኝ፣ ከአሜሪካ ጎን ነኝ፣ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብ ከፈሰሰው ደም፣ ከቆሰለው ቁስል፣ ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ፣ እዚህ መንደር ላለው ሐዘን አይመለከተኝም የሚል ከሆነ እሱ ግብዝነት ነው።
እና ግብዝነታችንን ብናስተካከል መልካም ነው እላለሁ። መልካም ቀን። ዳጊ ቀርቦ ዘማሪ ያውን አዝማሪ ያውኑ መሰሪ ንገሪው ዳጊ ያውኑ መሰሪ የወንጌል ጠላትና እንቅፋት አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምለሞ